ቴዎሎስ። ደራሲ ናሁሰናይ ጸዳሉ። ክፍል 6። መስፍን ከአድካሚ 3 ቀናት መንገድ በኋላ ከልጅነቱ ጀምሮ ሊያየውና ሊጎበኘው አሁን ደግሞ ሊኖርበት ወደሚፈልገው ደብረ ዳሞ ገዳም ደረሰ። ወደ ኢትዮጵያም ከተመለሰ በኋላ ለብዙ ዓመታት ሩቅ መንገድ ስላልተጓዘ መንገዱ አድክሞትና አሰልችቶት ነበር። ትናንት ደግሞ በመንገዱ የመጨረሻውን መጠጥ ጠጥቶ ዕቃዎቹን አስወግዷል። አብዛኛዎቹ ወደ ገዳሙ አብረው የመጡት ሰዎች ትንሽ ጊዜ አሳልፎ የሚመለሱ ሲሆኑ መስፍን ግን ዓለም በቃኝ ብሎ የመጣ ነው። ገዳሙ እንደደረሰ ያስተዋለው ነገር እጁ ላይ የማያውቀው ቁስል እንደወጣበት ነበር። ጡንቻው አካባቢ ክብድ ይለው የነበረው ስሜት ግን ተወግዷል። ደብረ ዳሞ ገዳም የብዙ አባቶች መኖሪያ ሲሆን ኢትዮጵያ ውስጥ ከሚገኙ ቀደምት ቤተ ክርስቲያኖች ዋናው ነው። በውስጡ አያሌ ጥንታዊ መዛግብት ይገኛሉ። በገዳሙ የሚገኙ መነኩሴዎች በየዕለቱ አካላቸውን በማድከምና በመግደል መንፈሳቸውን ለዘላለም ለማትረፍ በጸሎት ይተጉ ነበር። ሲመሽም የጥሪ ደውል እየተደወለላቸው የሰርክ ጸሎታቸውን ያከናውኑና ምግባቸውን ይቀበላሉ። በአብዛኛው የሚመገቡትም ደረቅ እንጀራና ንፍሮ ሲሆን ከአካላቸው በበለጠ መንፈሳቸውን ለማጠንከር ዘወትር የሚጾሙና የሚጸልዩ ነበሩ። መስፍን ወደዚህ ገዳም የገባው ይህንን ሕይወት መርጦ ነው። ወደ ገዳሙ እንደደረሰ የገዳሙን አበምኔት አፈላልጎ እዚህ ገዳም ለመኖር እንደወሰነና ቀሪ ዕድሜውን ለፈጣሪ መስጠት እንደሚፈልግ ነገራቸው። ያለፈበትንም የሕይወት ውጣ ውረድ አጫውቷቸው ልባቸውን በሐዘን አሸነፈው። አበምኔቱም ለመስፍን እጅጉን አዝነውና በመጨረሻም ባደረገው ውሳኔ እጅጉን ተደስተው ከመኖሪያ ቤታቸው ቅርብ ያለች ቤት ውስጥ እንዲኖር ፈቀዱለት። በደብረ ዳሞ ሕይወትን አንድ ብሎ የጀመረው መስፍን በገዳሙም እንደገባ ለመጀመሪያ ጊዜ ሳይጠጣና እጽ ሳይወስድ አንድ ቀን አሳለፈ። ብዙ ጊዜ በሱሱ ምክንያት ምግብ ባይወስድም መጠጡን ግን ዘሎ አያውቅም። የመጀመሪያው ቀን ለመስፍን ከባድ የምጥ ምሽት ነበር። ከማያውቀውና ከማይወደው ራሱ ጋር የተፋጠጠበት፣ ከጸጸቱ ጋር ፊት ለፊት የተገናኘበት ምሽት። ወደ ገዳሙ በገባ በሁለተኛው ቀን ምሽት ለአዲስ ገቢዎች ትምህርት ነበርና አበምኔቱ ራሳቸው ያለበት ቤት ድረስ መጥተው ጠሩት። ልጄ መስፍን፣ ዛሬ ማታ በቅርብ ለገባችሁ ልጆቼ ትምህርት ስለምሰጥ ከገዳሙ እንዳትቀር። ከዚህ በኋላም የምትማሩትን ትምህርት በዚሁ ነው የምትጀምሩ። አብረዋችሁም የቆሎ ተማሪዎች ስለሚኖሩ እነሱ አንዳንድ ነገር ያሳያችኋል። እሺ አባ፣ እመጣለሁ፣ አልቀርም አላቸው መስፍን። ወደ ገዳሙ ሲገባ ፍርሃቱና ጭንቀቱ ጨምሯል። ከዚህ በኋላ እዚህ ተወስኜ ልኖር ነው ሲል ራሱን ይጠይቃል። ቆይቶም ደወሉን ሲሰማ አባ የሰጡትን ቢጫ ፎጣ ጣል አድርጎ ትምህርቱን ለመከታተል ሄደ። ትንሽ ረፈድ አድርጎ ኖሮ ተማሪዎች ተሰብስበው አባም ትምህርታቸውን ጀምረው ደረሰ። ልጆቼ ሆይ፣ የወጣችሁበትን የክፋት ዓለም ተመልሳችሁ አትመልከቱት። ልባችሁ ወደ ኋላ ይበል። ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል ይህ በእናንተ አይሁን። ወደዚህ ገዳም ገባችሁ ማለት ከዓለማዊ ሕይወት አስተሳሰብ ወጣችሁ ማለት አይደለም። ትልቁ ዓለማዊ ሕይወት የምትገኘው ከዚህ ገዳም ውጪ ሳይሆን በእናንተ ልብ ውስጥ ነው። ቅዱስ መጽሐፋችን እንደሚነግረን ዓለማውያኑ የሰዶም ሰዎች በክፋታቸው በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። እግዚአብሔርም ከኃጢአታቸው የተነሳ ከተማዋን ሲያጠፋት አንድ ሎጥንና ቤተሰቡን ግን ከዚያ ስፍራ አውጥቶ ነበር። በሚወጡም ጊዜ ተመልሰው ዳግም ወደ ኋላቸው እንዳያዩና በዙሪያቸውም እንዳይቆሙ የእግዚአብሔር መላእክት አዘዋቸዋል። እግዚአብሔርም በኃጢአተኛዋ ምድር በሰዶምና በገሞራ ላይ ከሰማይ እሳትንና ዲንን አዝንቧል። ይሁን እንጂ የሎጥ ሚስት ከትእዛዙ ፈቅ በማለቷና ወደ ኋላዋ በመመልከቷ የጨው ሐውልት ሆና ቀርታለች። ልጆቼ ሆይ፣ ቃሉ እንደሚነግረን የሎጥ ሚስት ከሰዶም ከተማ ወጥታለች። ነገር ግን ሰዶም ከልቧ አልወጣም ነበርና እንቅፋት ሆነባት። እሷም የጨው ሐውልት ሆና ቀረች። እውነተኛ መለወጥ ከውስጣችሁ ነው።
ምንም እንኳ ከክፋትና ከአመጽ ዓለም የወጣችሁ ቢመስላችሁ ሐሳባችሁና ልባችሁ ግን ትታችሁት ወደ መጣችሁት ዓለም የሚወስድ ከሆነና ወደዚያ ካዘነበለ ቦታ መቀየራችሁ ዋጋ አይኖረውም። ምክንያቱም ጥለን መጣን ያላችሁትን ዓለም በውስጣችሁ ይዛችሁ እየተንቀሳቀሳችሁ ነው። አትዮ የተባለውን እያያችሁ ልባችሁ ወደ ዓለም አዘንብሎ መዳን መለወጥ የለም። እውነተኛ መለወጥ የቦታ መቀየር ብቻ ሳይሆን የውስጥ አመለካከት መለወጥ ጭምር ነው። ስለዚህ ልጆቼ ለምድራዊ ነገር ወደ ኋላ አትበሉ። ቅድሚያ ለመንፈሳዊ ሕይወታችሁ ትጉ። ለአምላካችንም ቢሆን እኛ እንበላለን፣ ፈጣሪ ግን ያጠግባል። እኛ እንሰራለን፣ እሱ ያከናውናል። እኛ እንራመዳለን፣ እርሱ ያደርሳል። ከእርሱ ሸሽተን የምናመልጥበት ቦታ የለም። ወደ ኋላ ብናፈገፍግ እሱ ደስ አይለውም አሉ አበምኔቱ። መስፍን እያንዳንዱ ንግግር ስሙን ሳይጠሩ ለእሱ የመከሩት መሰለው። ፈጣሪ ራሱ በአበምኔቱ በኩል ሆኖ እንደተናገረው ተሰማው። ትምህርቱም እንዳለቀ መስፍን አበምኔቱ ጋር ሄዶ ላስተማሩት ትምህርት ምስጋና ቀረበላቸው። በዚያም ከሌሎቹ ሰዎች ጋር እራት ከበሉ በኋላ ወደ ጎጆ አቀና። ምን እንደሆነ ባያውቅም የተማረው ትምህርት በልቡ ገብቶ አይምሮውን ሲነዳው አስተዋለ። በዚህ ሐሳብ ጥቅልል ብሎ የመጀመሪያ የእረፍት እንቅልፍ ተኛ። እንዲህ እያለ መስፍን የገዳም ሕይወቱን እየወደደውና እየለመደው መጣ። በፍቃዱም የአበምኔቱ የግል አገልጋይ ሆኖ ከእሳቸው የበለጠ መማርና ሌሎች ተማሪዎችን ማስተባበር ጀመረ። የገዳሙም አበምኔት እጅግ ብዙ ስራ ይበዛባቸው ስለነበር ቀላል ስራዎችን ወደ እሱ ያስተላልፉ ነበር። እሱም በስራ ጎበዝና የተሰጠውን ስራ ሳይፈጽም የማያድር በመሆኑ በገዳሙ አበምኔት ዘንድ ተወዳጅ ነበር። ከሱሱ እየወጣ ሰውነቱ መጠንከር ስለጀመረም በትርፍ ጊዜ ወደ ገዳሙ የሚያወጡትን ገመዶች በመሳብ ከሌሎቹ መነኩሴዎች ጋር ጎብኚዎችን በተራራው ወደሚገኘው ገዳም ያስገባ ነበር። አሊሰን ከሱዳን ወደ አሜሪካ ከተመለሰች በኋላ በመስፍንና በልጁ ዙሪያ የግል ስለላ ማካሄድ ጀመረች። ከሱዳን ባመጣችው ሪፖርት አዲሱ አለቃዋ እጅግ በጣም ተደስቶ ስለነበር የጀመረችውን እንድትጨርስ በማሰብ ወደ ሌላ ተልዕኮ ሳትሄድ ለወራት አሜሪካ ውስጥ የተለያዩ ስራዎች እየሰራች እንድትቆይ ያደረጋት። አብዛኛውን ጊዜ እቤቷ ትውል ስለነበር ጊዜውን ስለነ መስፍን ለማወቅ አዋለችው። በቤቷ የሚገኘው ነጭ ሰሌዳ ላይ ፎቶዎቹ እንደተለጠፉ ናቸው። የመስፍንና የቤተሰቦቹ፣ የታቤልና መስፍን አብሯቸው ይሰራ የነበሩት የእጽ አከፋፋዮች ፎቶዎች ተለጥፈው በእያንዳንዱ ስር ዝርዝር ሐሳብ ተቀምጧል። ከሱዳን ተልዕኮ ከተመለሰች በኋላ ግን ጉዳዩን የበለጠ ስለተረዳች የሳለችውን የግንኙነት መስመር በአዲስ ሌላ ሰሌዳ ላይ ቀይረዋለች። ደግሞም የሚከታተሏት ሰዎች እሷ ከምታስበው በላይ የተደራጁና ከግለሰብ የዘለሉ የስለላ ተቋማት እንደሆኑ ተረድታለች። ሱዳን ሄዳ የተመለከተችውም ያላቸው የግንኙነት መረብና የሚጠቀሙት ቴክኖሎጂ ዘመን አመጣሽና በቀላሉ በግለሰብ ደረጃ የማይገኙ እንደሆኑ ነው። የአሊሰን ስለላ ዋና ዓላማ እናትና ልጇን በተቻላት መጠን ከሚከታተሏት ሰዎች ሰውራ የሚከታተሏትን መልሳ ወጥመድ ውስጥ መክተት ነው። ለዚህ ደግሞ ብዙ ስራ እንደሚጠበቅባት ታውቃለች። ለዚህም ነበር አንዱን ኢላማዋን በታቤላ አሳዳጊ በሚልተን ላይ ልታደርግ ያሰበችው። ሚልተንን ከቀረበችው ልጁን የማግኘት አቅሟ እጅጉን ይጨምራል። ይህም የራሷን ልጅ ነፃ እንድታወጣ ይረዳታል። በአዲሱ ሰሌዳዋ ላይ የግንኙነት መስመሩን ማበጀት ጀመረች። ተፈላጊ አካላት ዝርዝር ውስጥ የሚከታተሏትን ሰዎች አሰፈረች። በዙሪያው የእነሱን ፍላጎትና የግንኙነት መረባቸውን መጻፍ ጀመረች። መስፍን፣ የመስፍን ቤተሰቦች፣ እጽ አከፋፋዮች፣ ታቤል፣ የታቤል አሳዳጊዎች፣ ከሚከታተሏት ሰዎች ጋር አብሮ የሚተባበር የመስሪያ ቤቷ ሰው፣ በሱዳንና በኢትዮጵያ ያገኘቻቸው ደህንነቶች እያለች ዘርዝራ ከጉዳዩ ጋር ግንኙነት ያላቸውን ሰዎች በሙሉ ከክቡ ጋር አገናኘች። በነጩ ሰሌዳውም ላይ ግማሾቹን በፎቶ ስትወክላቸው፣ ፎቶ ያላገኘችላቸውን ቀሪዎቹን ደግሞ እየሳለች ጉዳዩን የበለጠ ለወራት ታጠናና ትከታተል ጀመረች። ይህን እያጠናች ሳለ ጉዳዩ ይበልጥ እየሰፋና እየተወሳሰበ ስለመጣ
የግል የስለላ ቡድን ማደራጀት እንዳለባት አሰበች። ለዚህ ተግባር ደግሞ ወደ አእምሮዋ ቀድሞ የመጡትን አብረዋት ይሰሩ የነበሩና በተለያየ ምክንያት ከስራቸው የተሰናበቱ የተቋሙ ባልደረቦቿን መመልመል ጀመረች። የመለመለቻቸው ሁሉ ከእሷ ይልቅ ብዙ ልምድና ግንኙነት የነበራቸው ሲሆኑ ከተቋሙ ከተባረሩ በኋላ አሊሰን በአንድም በሌላ ውለታ ውላላቸዋለች። ከሁለቱ ከተቋሙ ውስጥ ጥብቅ መረጃ አውጥታ የሰጠቻቸው ሲሆን ለአንዷ ደግሞ የእጽ አዘዋዋሪዎች እሷና ባሏን ሊገድሉ ተዘጋጅተው ባሉበት ወቅት ሕይወቷን ታድጋ ያስመለጠቻት ናት። ሶስቱም የአሊሰን ምልምሎች የእርዳታ ጥያቄዋን ሳያንገራግሩ ነበር የተቀበሏት። በተጨማሪም ስለ ጉዳዩ ክብደት መረጃው ስላልነበራቸውና የሚሰሩትም ወንጀል እንዳልሆነ ስለሚያውቁ እሺ ለማለት ጊዜ አልወሰደባቸውም። አሊሰን ይህን የግሏን የስለላ መረብ እያደራጀች በመሃል ዳግም ወደ ሱዳን ለመብረር እንድትዘጋጅ ከመስሪያ ቤቷ መልእክት ደረሳት። አሊሰንም ላደራጀችው ቡድን በዋናነት ሚልተንንና ልጁ ስለሚገኝበት ቦታ እንዲያጣሩ፣ በተጨማሪም መስፍን ይሰራበት ስለነበረው የእጽ አከፋፋይ ቡድን እንዲሁም በቤተሰቡ ላይ ክትትል እንዲያደርጉ ትዕዛዝ ሰጥታ ወደ ሱዳን ለተልእኮ አመራች። በዚህ ተልእኮ ወደ ሱዳን ካርቱም ስትሄድ የተሰጣት የጽሑፍ መልእክትና ጥቂት ማብራሪያ ብቻ ሲሆን ከአዲሱ አለቃዋም ጋር የተገናኘችው በስልክ ነበር። ቀድሞ ያረፈችበት ሆቴል ክፍል ተይዞላታል። ሐሰተኛ የባንክ የገንዘብ ልውውጥ ደረሰኞችና በስሟ በአሜሪካ የተከፈተ ድርጅት እንዳላት የሚገልጹ መረጃዎች አብረው ተሰጥተዋታል። ወደ ሱዳን የተላከችው ለ6 ወራት የስለላ ተልእኮ ሲሆን ባለፈው ሪፖርት ያቀረበችበት ሰው ላይ የተሟላ መረጃ ይዛ እንድትመጣ እንዲሁም ሱዳን ውስጥ መለስተኛ የሽፋን ድርጅት ከፍታ ገንዘብ በስውር እንድታንቀሳቅስና ተፈላጊውንም ሰው በእጇ እንድታስገባ ታዛለች። አሊሰን በስራ ዘመኗ ከዚህ ቀደም ካሳለፈቻቸው ተልእኮች ውስጥ ይህ ረጅሙ ነው። በአብዛኛው በምትሄድባቸው ሀገራት ከሳምንት እስከ 3 ወር ብቻ ትቆይ ነበር። ከአሜሪካም ተነስታ ሱዳንም እንደደረሰች ቀድሞ የተያዘላት ሆቴል ውስጥ አረፈች። የመጀመሪያውን ወር የተሰጣትን ድርጅት በስሟ የማቋቋም ስራ ላይ ተጠመደች። ድርጅቷም ከተከፈተ በኋላ ከአሜሪካ የመጡ ባለሙያዎችና ጥቂት ሱዳናውያን ወጣቶች ተካተው መስራት ጀመሩ። ጎን ለጎንም ተፈላጊውን ሰው በስራ ሰበብ በተደጋጋሚ መገናኘትና መቀራረብ አበዛች። በሱዳን ከምትመራው ተልእኮ ጎን ለጎን አሜሪካ አቋቁማው ከነበረው የስለላ ቡድን ትልልቅ መረጃዎች ይደርሷት ነበር። ሚልተንን ሲከታተሉ የተወሰደው ልጅ ኮሎራዶ በአንዲት ኢትዮጵያዊት ሴት እጅ እያደገ እንዳለና በከፍተኛ ጥበቃ ውስጥ ሆነው ማንም እነሱን ማግኘት እንደማይችል አሳወቋት። ስለ ኢትዮጵያዊቷ አሳዳጊው ደግሞ ቀድሞ ከተመረቀችበት ዩኒቨርሲቲ መረጃዋን እያጣሩ እንዳሉ ገለጹላት። ከወር በኋላም ነበር ስለ ታቤላ አሳዳጊ ሙሉ መረጃ ደርሷት በተልእኮዋ መሃል በድብቅ በመተማ ድንበር በኩል አድርጋ አዲስ አበባ ተጉዛ ነገሮችን አጣርታ የተመለሰችው። በሱዳን ተልእኮዋን ጨርሳ ወራትን ብታስቆጥርም እንደገመተችው ከሚከታተሏት ሰዎች ምንም ነገር ባለመስማቷ መረበሹ አልቀረም። ከ4 ወራት በኋላ ግን አንድ ምሽት በሆቴሉ ራቷን እየበላች ሳለ በሱዳን ያገኛት ደህንነት በድጋሚ ወደ እሷ ቀርቦ ለአስቸኳይ ተልእኮ በድጋሚ እንደሚፈልጓትና ዳግም ወደ ኢትዮጵያ መሄድ እንዳለባት አሳወቃት። ሳታንገራግር ጥያቄውን ተቀበለች። አሁን ለእነሱ ብቻ ሳይሆን ለራሷን ብላ ኢትዮጵያ መመላለስ እንዳለባት ታውቃለች። የአሁኑ ተልእኮ እንደ ቀድሞ ለአሊሰን የሚያጣድፍ አልነበረም። የጉዞ ቀን ደርሶ ሰውየው ከሆቴሏ ወስዶ ወደ ኢትዮጵያ ድንበር ካሻገራት በኋላ ኢትዮጵያ የሚቀበላት ሰው ስራዋን በመንገድ ሳሉ እንደሚያሳውቃት ነግሯት ተለያት። በኢትዮጵያ በኩል የተቀበላት ባልደረባም እንደ ቀድሞ ከሁመራ ተቀብሏት መስፍን ወደሚገኝበት ገዳም አብረው አመሩ። ከሁመራ በሽረ በአክሱምና አድዋ አድርገው ወደ ደብረ ዳሞ ገዳም አቀኑ። አሊሰን ሙሉ ተልእኮዋ የሚገለጽላት መንገድ ላይ እንደሆነ ስለተነገራት ኢትዮጵያዊ የሚሰጣትን ትዕዛዝ መጠባበቅ ጀመረች። አሜሪካ ካዋቀረችው ቡድን ጥሩ መረጃዎች እየደረሷት ስለሆነ ይህን ተልእኮ ለራሷም ዓላማ ለመጠቀም አስባለች።
የሚጠቀሙት የህዝብ ትራንስፖርት ስለነበር አብላጫውን መንገድ በጸጥታ ነበር የተጓዙት። መንገዱም ለአሊሰን ነገሮችን በእርጋታ የምታስብበት ጊዜ ሰጥቷታል። ከረጅም ጉዞ በኋላ ግን አድዋ ከተማ እንደደረሱ ወደ ተዘጋጀላቸው ቮልስ መኪና አመሩ። እስከ አድዋ በህዝብ ትራንስፖርት የመጡት በወቅቱ በየቦታው ፍተሻ ስለነበር ተቀላቅሎ ከህዝብ ጋር ለማለፍ ነበር። ኢትዮጵያዊውም ደህንነት ቢሆን የዋዛ አልነበረም። በየኬላዎቹ ፈታሾቹን እያሳሳቀና ገንዘብ እየሰጠ ነበር ለጉብኝት በማስመሰል አሊሰንን ሲያሳልፍ የነበረው። የመኪና መንገዱን እንዳጠናቀቁ የያዙትን ቦርሳ ተሸክመው ገዳም ወደሚገኝበት ተራራ ቀኑ። በመንገድ ላይ ሳሉ ኢትዮጵያዊው አቅጣጫ መከታተያውን አወጣና መስፍን ያለበትን ስፍራ መከታተል ጀመረ። ከገዳሙ አናት ያለ ቦታ ላይ እንደሆነ ያሳያል። አሊሰን ወደ ገዳሙ ከኢትዮጵያዊው ጋር እየወጣች ምን ሊያደርጉ እንደሆነ ለማወቅ በጉጉት መጠባበቅ ጀመረች። ሰውየው ከገዳሙ በቅርብ ርቀት ከሚገኝ በድንጋይ ክምር ወደ ተሰራ ቤት ወሰዳት። አካባቢው ጭር ያለ ሲሆን ራቅ ራቅ ተደርገው የተቀለሱ የድንጋይ ቤቶች ይታዩበታል። አሊሰን እንደዚህ አይነት ቤቶችን በእስራኤልና ፍልስጤም ተልእኮቿ ወቅት ተመልክታለች። ወደ ቤቱ እንደገቡ መደቡን እያሳያት ተቀመጭ አሊሰን፣ ይህ ቤት ለሚቀጥሉት 3 ቀናት ማደሪያሽ ነው። ወደፊትም ደጋግመሽ ስለምትመጪ እንደ ማረፊያሽ ይሆናል። በቃ ፈቃዴን እንኳን ሳያውቁ የእነሱ ተላላኪ ያደረጉኝ አለች በውስጧ። አሊሰን፣ እዚህ ያመጣንሽ ከዚህ በፊት የሀገርሽ መንግስት ያጠፋውን ጥፋት ሀገርሽን ወክለሽ እንድታርሚ ነው። እኛ ኢትዮጵያውያን ማንንም መንካት አንወድም፣ ከነኩን ግን አንለቅም። የሀገርሽ መንግስት ልጃችንን አፍኖ ወስዷል። ይህ ደግሞ በህሊናሽ ፍርድ እንኳን ልክ እንዳልሆነ ታውቂዋለሽ። አንቺ ይህን ሁሉ ስራ አብረሽን የምትሰሪው በቀዳሚነት ለልጅሽና እናትሽ ደህንነት ስትይ እንደሆነ ይታወቃል። ኢትዮጵያውያን ደግሞ ለልጅ ምን ያህል ትልቅ ዋጋ እንደሚሰጡ ታውቂያለሽ። እናንተ ልጃቸውን የወሰዳችሁባቸው ወላጆች ተለያይተው አባትየው ኑሮ ባዶ ሆኖበት እዚህ ገዳም ገብቷል። ሚስቱም ጥላው ወደ ክፍለ ሀገር ገብታለች። ይህን ቤተሰብ ደግሞ ያፈረሰው የሀገርሽ መንግስት ነው። እኛ እየጠየቅንሽ ያለነው ይህን ጥፋት እንድታስተካክይ ነው። ሀገሬን ካድሁ ብለሽ እንድታዝኚ ሳይሆን ሀገሬ አሜሪካ በኢትዮጵያ ላይ የሰራችውን በደልና ኢፍትሃዊነት አስተካከሉ ብለሽ እንድታስቢ ነው የሚፈልገው ብሎ ነገራት። አሊሰን ወደ ኋላ ተመልሳ ታቤልን የወሰዱበትን ቀንና ቤተሰብ ውስጥ የነበረውን ደስታ አሰበች። በእርግጥ የስራዋ ግዴታ ሆኖባት እንጂ በልጅ የምትጨክን አይነት አይደለችም። በእሷ ስራ ቤተሰቡ መፍረሱን ስትሰማም ውስጧ ኩምትር አለ። እና አሊሰን፣ እዚህ የመጣ ነው መስፍንን እንድታገኙና እንድታናግሪው ነው። እንዴት ይሆናል? ልጄን ወሰድሽ ብሎ ጉዳት ቢያደርስብኝስ? ደግሞ እኮ እነሱ ሱቅ በተደጋጋሚ እንመላለስ ስለነበር በደንብ ያስታውሰኛል። እኔ በቅርብ አብሬሽ ስለምኖር አታስቢ። ለአንቺም እሱን ማናገሩ የህሊና እረፍት ይሰጥሻል። እሺ ምን ብዬ ነው የማናገረው? ምንስ ነው የምለው? መልካም፣ መስፍን ግንኙነቱ ከአንቺ ጋር ብቻ እንዲሆን እንፈልጋለን። ስለዚህ ሁሉም ነገር በአንቺ ቁጥጥር እንደሆነ አድርገሽ ነው የምትነግሪው። ይዤ የመጣሁት የሳተላይት መገናኛ ስልክ ስላለ ለእሱ እንዲይዘው ትሰጪዋለሽ። ወደፊትም ብዙ ስራ ስለምትሰሩ ከእሱ ጋር መግባባት አለብሽ። የእሱን ደህንነትም አንቺ ላይ ነው የጣልነው። አሊሰን ትንሽ ፍርሃት ቢገባትም መስፍንን አውርታ ለራሷ መጠቀሚያ ለማድረግ አሰበች። አሁን ከሚያዟት ደህንነቶች መካከል የእሱ እጅ እንደሌለበት ተረድታለች። ኢትዮጵያዊው ከቦርሳ ውስጥ የአቅጣጫ መከታተያውን አውጥቶ ከተመለከተ በኋላ መስፍን ጸሎት ጨርሶ ወደ ቤቱ እየገባ ነው፣ ስለዚህ ተዘጋጂ፣ እኔ ይዤው እመጣለሁ አላት። ምን እንደምትለው ግራ ቢገባትም ስለምታወራው ነገር መዘጋጀት ጀመረች። ከጥቂት ደቂቃ በኋላ ሰውየው መስፍን ወዳለበት ቦታ ሄዶ ለገዳሙ አዲስ የሆነች እንግዳ እንደምትፈልገው በመንገር ወደ ቤቱ ይዞት መጣ። ወንድሜ፣ ወደዚህ እንድጠራ የፈለገችው እንግዳ እሷ ናት። ወደዚህ ገዳም ለአንዳንድ ስራ ነው የመጣችው። የምትረዳት ከሆነ አናግራት ብሎት ወደ ውጭ ወጣ። መስፍን ህይወቱን ያበላሹት እነሱ ስለሆኑ ፈረንጅ ሲያይ አይኑ ይቀላል። በገዳሙ ራሱ ቱሪስቶች መጡ ሲባል እነሱን ላለማየት ከቤቱ ይውል ነበር። አሁን ግን ከማይሸሽበትና ከማይደበቅበት ቦታ ላይ ነው። መጀመሪያ
ሰውዬው ያመጣው አንዲት ሴት እርዳታ ትፈልጋለች ብሎ ነበር። አሊሰን ምንም እንኳን መስፍን እንግሊዘኛ እንደሚችል ብታውቅም በአማርኛ አናገረችው። እንደምን አለ ወንድሜ። እንግሊዘኛ ጠብቆ ስለነበር ደንገጥ እንደማለት ብሎ እግዚአብሔር ይመስገን፣ ምን እንደረዳሽ ፈልገሽ ነው አላት። ለመውጣትም እየተቻኮለ አሊሰን ይዛ የመጣችውን የታቤልን ፎቶ ከቦርሳዋ ውስጥ አውጥታ ሰጠችው። መስፍን እንዳየው ልጄ ሳሙኤል ብሎ ተንበረከከ። ወዲያው የፈረንጇ መልክ መጣለት። ሳሙኤል ከመወሰዱ በፊት ሱቃቸው አካባቢ አብዝታ የምትመላለሰው ፈረንጅ ነበረች። Where did you find this picture? Where is my son ሳሙኤል? ይህን ፎቶ ከየት አገኘሽው? ልጄ ሳሙኤል የት ነው ያለው? አላት በቁጣ። ወደ አሊሰንም ቀርቦ ሊያንቃት ሞከረ። አሊሰንም በአማርኛ የጀመረችውን ወሬ በመስፍን መሪነት በእንግሊዘኛ ቀጠለች። መስፍን ተረጋጋ። እዚህ ድረስ የመጣሁት አንተን ልረዳ ነው። በህይወትህ የገጠመህን ሐዘንና መከራ ሰምቻለሁ። ልጅ ያለበትን ቦታ አውቃለሁ። ለምን እንደተወሰደም እነግርሃለሁ። አሊሰን ንገሪው በተባለችው መሰረት ማስረዳት ቀጠለች። መስፍን ልጅ የተወሰደው በአሜሪካ መንግስት ትዕዛዝ ነው። እንደሰማሁት ከሆነ አንተ ላይ የሰሩት ጥናት ነበር እና ልጅን የወሰዱት በእጅ አዙር አንተን ለማግኘት ነው። መስፍን ጆሮ ላይ ሳምፕል አልፋ የሚለው ቃል አቃጨለበት። እሺ አንቺ ማነሽ? ይህን እንዴት አወቅሽ? መስፍን እኔ ልጅ ከኢትዮጵያ ሲወሰድ አብሬ ነበረው። በኋላ ግን በጣም አዝኜና ተጸጽቼ ነው ልረዳ ወደዚህ የመጣሁት እየፈራች ተናገረች። እንዴት አድርጋ ነው ከቤት ድረስ የወሰድሁት እኔ ነኝ የምትለው? ታዲያ አንቀን ማን ነው ከቤቴ ልጅን የወሰደው? አላት ንዴቱና ቁጣው እየጨመረ። በአካባቢው ሲከታተሉ የነበሩ የሲአይኤ አባላት ነበሩ። እሺ ልጅን እንዴት ነው የማገኘው? አለበለዚያ አንቺም ከዚህ አትወጪም አላት። አሊሰን ያወቃት መስሏት ደነገጠች። አይደለም መስፍን፣ ከእኔ ውጭ ማንም ሊረዳ አይችልም። እነሱም እዚህ እንዳለ ካወቁ አሁንም ሊከታተሉ ይችላሉ አለችው። በንግግራቸው አንዳንድ ሲባባሉ ነገሩ ያላማረው ኢትዮጵያዊ ደህንነት ወደ ውስጥ ገብቶ መስፍን ተረጋጋ፣ የመጣችሁ ልትረዳ ነው። እዚህ ድረስ የመጣችሁ ብዙ ዋጋ ከፍላ አንተን ለማግኘት ነው። ከአንተ ጋር እንዳወራች ከታወቀ እድሜዋን ሙሉ ልትታሰር ወይም በሀገር ክህደት ወንጀል በሞት ልትቀጣ ትችላለች ብሎ የመስፍንን ስሜት ለማለዘብ ሞከረ። የኢትዮጵያዊ ሰው ጣልቃ መግባት እንዲረጋጋ አደረገው። ከአንዱ መደብ ላይም ቆዝሞ እንደተቀመጠ አሊሰን የጀመረችውን ወሬ ቀጠለች። ይህንን ቤት የተከራየነው ላንተ ብለን ነው። ከኛ ጋር ስታወራ ሌሎች ሰዎች እንዳይጠረጥሩ እዚህ እየመጣህ ታወራናለህ። አበምኔቱ የሰጡህን ቤት ግን እንዳትለቀው። እኔም ከዚህ በኋላ እየተመላለሱ የደረሱበትን ነገሮች ስለማሳውቅህና የልጁን ፎቶና እድገቱን ስለማሳይህ ይህ ቤት በድብቅ ለመገናኛችን ይሆናል። ይህን የሳተላይት መገናኛ ስልክ ደግሞ አንተ ጋር በድብቅ ታስቀምጠውና ከአሜሪካ ሆኜ መረጃዎችን በዚህ አቀብልሃለሁ። አንተም አዲስ ነገሮች ሲኖሩ በዚህ መልእክት ትልክልኛለህ ብላ የተሰጣትን የሳተላይት መገናኛ ቀበለችው። አሊሰን እና መስፍን ካወሩ በኋላ ለ3 ቀናት ስለ ሳተላይት ስልኩ አጠቃቀምና የተለያዩ መረጃዎች አላላክ አስተማረችው። ከመስፍን ጋርም ጥሩ ወዳጅነትን ፈጠረች። እሱም ስለ አሜሪካ ቆይታውና ስላለፈባቸው የህይወቱ ውጣ ውረዶች አጫውታት እንዴት ሁኔታዎች ገፋፍተውት ዓለም በቃኝ ብሎ ገዳም እንደገባ አስረዳት። አሊሰን መስፍን ባሳለፈው ህይወት ተገርማ እዚህ ምድር ላይ ለካ ስንቱ ክፉና አሳዳጅ በሰላም ከነግፉ እየኖረ ምስኪኖችና የዋች እየተንከራተቱ በስቃይ ይኖራሉ አለች በውስጧ። ከመስፍን ጋር በደብረ ዳሞ ገዳም የነበራትን ቆይታ አጠናቃ ከኢትዮጵያዊ ደህንነት ጋር ሱዳን ድንበር ድረስ ተመለሰችና ተረኛው አጃቢ ተረከባት። ይህ ጉዞ ለአሊሰን ልዩ ነበር። ከዚህ በኋላ መስፍንን እንደፈለገች ማግኘትና ማናገር ስለምትችል ስለሚከታተሏት ሰዎች ትልቅ ፍንጭ ልታገኝበት ትችላለች። አስቸጋሪውን የገጠር መንገድ አጠናቀው ካርቱም እንደገቡ ዓመታዊው የባህል እምነት ክብረ በዓል በወንዙ አጠገብ ሲከበር ደረሱ። ክብረ በዓሉ ለመጀመሪያ ጊዜ ወደ ሱዳን ተልዕኮዋን ይዛ የመጣችበትን ወቅት አስታወሳት። ወደ ሆቴሏ እየቀረቡ ነጭና ጥቁር ናይል የሚገጣጠሙበት አካባቢ ሲደርሱ መንገዱ ከመጠን በላይ ተዘጋግቶ ነበር።
ብዙ ህዝብ እየተሯሯጠ ወደፊት ያመራል። ኢትዮጵያዊው ሰላይ በሁኔታው ስለተረበሸ ከመኪናው ወጥቶ ሁኔታውን ማጣራት ጀመረ። ከፊት ያለው መንገድ በመኪናና በሰው ተዘግቶ ስለነበር ወደ መኪናው ተመለሰ። አሊሰን መንገዱ ክብረ በዓሉን ሲያከብሩ በመጡ ሰዎች ተዘጋግቷል። ያለን አማራጭ በእግራችን መሄድ ነው። ዕቃችንን ሹፌሩ ያመጣልናል አላት። አሊሰንም በዚያው ክብረ በዓሉን ለማየት አስባ አብረው በእግር መሄድ ጀመሩ። ጥቂት እንደተራመዱ አካባቢው በፖሊሶች ተሞልቶ ሰውም እርስ በርስ ተያይዞ ሲጨፍር ተመለከቱ። ነገሩ ትንሽ ግራ ገባቸው። ወደፊት ሲጓዙ ግን ከውሃው አጠገብ ድንጋይ የተከመረበት የሰው ሬሳ ተመለከቱ። ኢትዮጵያዊው ደህንነት ደንገጥ ብሎ ስለ ሁኔታው በአረብኛ ይጠይቅ ጀመር። የሰማውን ነገር ግን ማመን አልቻለም። አሊሰን እያየችው እንባው ይፈስ ጀመር። ምን ሆነ ነው? ምን ተፈጠረ? የሀገሬን ልጅ ገደሉት። እዚህ አካባቢ የሚሰራ ኢትዮጵያዊ የባህል ሐኪም ነበር። ማልቀስ ቀጠለ። አሊሰን ደነገጠች። ዳግመኛ ሱዳን ከተመለሰች በኋላ ሐኪሙን ብዙ ጊዜ አግኝታው አውርታው ታውቃለች። አማርኛ በመናገሯ ምክንያት በጣም ያምናት ስለነበረ ከሳምንት በፊት ለመጨረሻ ያገኘችው ጊዜ በቁጭት ብዙ የራሱን ምስጢር ነግሯት ነበር። ታውቂያለሽ አሊሰን፣ ናይሌኛ ኢትዮጵያውያን ወንዝ ሆኖ ሳለ የአባይ ልጅ ውሃ ጠማው የምንባል ህዝቦች ነን። በኢትዮጵያ ይህ ወንዝ እያለ ለዘመናት ሳንጠቀምበት ብዙዎች በረሃብና በጥም ሞተዋል። ብዙዎች አሁንም ዝናብ አጥተው የሚያርሱበት መሬት ደርቆ ተቀምጧል። ታዲያ ይህ ወንዝ ከኛው ወጥቶ በእኛው ሀገር ብዙ ኪሎ ሜትሮችን ሲፈስ ልንጠቀምበት አለመቻላችን እርግማን ካልሆነ በቀር ምን ሊሆን ይችላል? እኔም በዋናነት ወደዚህ የመጣሁት በቀደምት ግብጽ ፈርዖኖችና አስማተኞቻቸው እንዲሁም ሱዳናውያን ተከታዮቻቸው የተሰራውን እርግማን ላፈርስ ነው። በእነዚህ ሁለት ወንዞች መገጣጠሚያ አጠገብ የምኖረው ለዚህ ነው። አሊሰን የተናገረውን የእልህ ንግግር አስታወሰች። ክንዱን ለብዙ ስራ ተጠቀምበታል ያለችው ሰው ነበር። ከሐሳቧ ተመልሳ ለምን ገደሉት? ምን አድርጎ ነው ስትል በቁጣ ጠየቀችው። እሱም ስላላወቀ እዚያ አካባቢ የነበረ አንድ ሰው በአረብኛ ጠየቀ። ልጁም የመለሰለት መልስ አስደንጋጭ ነበር። ለሀገሩ አዲስ ነህ እንዴ? ይህ ሰው እኮ ውሃችንን ለማድረቅ የሚያሟርትና የሚመትት ሰው ነው። ከዚያ በአረብኛ አብራራለት። እሱም እያለቀሰ የተነገረውን ለአሊሰን በእንግሊዘኛ አብራራላት። ዛሬ የሚከበረውን በዓል ከተለያዩ የሱዳን ክፍል መጥተው በዚህ ወንዝ መገጣጠሚያ ላይ ነው የሚያከብሩት እና ከባለፈው ዓመት ጀምሮ ሐኪሙ እዚህ የመጣ ወንዛችንን በድግምቱና በጥበቡ ሊያደርቅ ነው ተብሎ ሲወራበት ነበር። ደግሞ ብዙ ጊዜ ወደ ውሃው የተለያዩ ነገሮችን እየበተነ ሲደግም ይታይ ነበር። ለዚህ ነው የአካባቢው ሰዎች አታለው ወደዚህ ካመጡት በኋላ ህዝቡ በድንጋይ እንዲወግሩት ያደረጉት ብሎ ነው የነገረኝ አላት። ኢትዮጵያዊ እጅጉን ተናዶም ደሙ ውሃውን ጎርፍ ያድርግባችሁ ብሎ ህዝቡን ረገመው። ለጥቂት ጊዜያትም ስለ ነገሩ እያጣሩ እዚያው ከቆዩ በኋላ ወደ ሆቴሉ በእግራቸው አመሩ። ሰውየውም አሊሰንን ብዙም ሳያወራት ወደ ሆቴሉ አስገብቶ ተከትሏቸው ከደረሰው መኪና ወደ አሜሪካ ይዛው የምትሄደውን መስፍንን የምታገኝበትን የሳተላይት መገናኛ ሰጥቷት እሱም በዚህ እንደሚያገኛት አስረድቶ ተሰናብቷት ወጣ። አሊሰንም በተደበላለቀ ስሜት ሌሊቱን አድራ በሱዳን ያላትን ተልዕኮ ማጠቃለል ጀመረች። በስሟ የተከፈተው ድርጅት ውጤታማ እየሆነ ነው። ድርጅቱም ከአሜሪካ በተላኩ ማሽነሪዎች ተጠናክሯል። በአጭር ጊዜም ድርጅቱ አትራፊ መሆን በመቻሉ የአሜሪካ መንግስት በድብቅ ለሚሰሩ ተልዕኮች ገንዘቡን መጠቀም ጀመረ። አሊሰንም ከድርጅቱ የምታገኘውን ጥቅምና ገንዘብ በድብቅ እየወሰደች በጎን ለራሷ የስለላ ተግባር መዋል ጀመረች። ከስራው በተጓዳኝም ተጠርጣሪውን ሰው መከታተልና ማጥናት ቀጠለች። የደረሰችበት ውጤትም ከዚህ ቀደም የሚከታተሏት ሰዎች ሰጥተዋት በድብቅ ያኖረችው ሪፖርት እውነት መሆኑን አረጋገጠላት። በሱዳን ቆይታዋም ከተፈላጊው ጋር በሆቴሉ አብራ በማደር ጭምር ሰውየውን አብጠርጥራ አጠናችው። በመጨረሻም ትላልቅ አሸባሪ ቡድኖችን እየደገፈ እንደሚገኝና በበርካታ ሀገራት ያሉ አማጽያንን እንደሚያስታጥቅ ደረሰችበት። ብሎም በተለያዩ ዓለማት ለሽብር የሰለጠኑ ሰዎችን አሜሪካ በሚገኘው ድርጅቱ አማካኝነት
ቅጥር እየፈጸመ ወደ አሜሪካ ስፖንሰር አድርጎ እንደሚያስገባ መረጃ አገኘች። ሪፖርቷን ካጠናቀረች በኋላ ከዚህ ቀደም እንዳደረገችው ግማሹን መረጃ ለራሷ በመደበቅ ለአለቃዋ ደግሞ ቀለል ያለ ሪፖርት ለመስጠት አሰበች። የተሰጣትን የ6 ወር ጊዜ ተልዕኮን ፈጽማ ወደ አሜሪካ ተመለሰች። ክፍል 6 በዚህ ተጠናቀቀ። ክፍል 7 አሊሰን አሜሪካ እንደደረሰች ቀጥታ ያመራችው ወደ ስለላ ተቋሙ ነበር። ብዙ ጊዜ ማረፍ የምትወደው ስራዋን አጠናቃ በመሆኑ ሪፖርቱን ሳታስገባ ቤቷ ገብታ መተኛት አልፈለገችም። በእርግጥ በአውሮፕላን ውስጥም በቂ እንቅልፍ በመተኛቷ ትንሽ የመንገዱ ድካም ቢጤ እንጂ እንቅልፍ ባይኗ የለም። ሻንጣዋን ወደ ውስጥ ማስገባት ስለማትችል ውጪ ትታ ፋይሏን ብቻ ይዛ ቢሮዋ ገባች። ቢሮዎቹ ያለ ወትሯቸው ጭር ብለዋል። ቢሮዋን ከቃኘች በኋላ ፋይሉን ይዛ ወደ አለቃዋ ቢሮ ለመሄድ ስትወጣ ብዙ ሰራተኞች ከአለቃዋ ቢሮ ሲወጡ ተመለከተች። ፈጠን ብላ ወደ አለቃዋ ቢሮ ስትገባ ያየችውን ነገር ማመን አልቻለችም። የድሮ አለቃዋ ሚስተር ካርተርን ጨምሮ ወደ ኢትዮጵያ የላኳት ሚልተን እና ሎረንስ ከአዲሱ አለቃዋ ጋር እየተወያዩ ነው። ሌሎችም ሰዎች በቢሮው ውስጥ ነበሩ። የሆነ ከባድ ስብሰባ እንደነበር ጠረጠረች። ወደ ውስጥ መግባቷን የተመለከተው የድሮ አለቃዋ እንኳን ደህና መጣሽ አሊሰን፣ ትንሽ ተደናግጠን ነው የመጣሽው። እንኳን ደህና ቆያችሁኝ። ምን ተፈጠረ? ባለፈው የኢትዮጵያ ተልዕኮሽ ያገኘሽው ሰው ለቀናት ከቁጥጥር ውጭ ሆኖ ነበር። እንዴት ሆኖ? አሁንስ አገኛችሁት? አዎ፣ አሁን ከፍተኛ ባለሙያዎች መጥተው ሲግናሉን አስተካክሎታል። እየተከታተልነው ነበር። ምን ተፈጥሮ ነው? አላውቅም፣ ብቻ እጁ ላይ ከፍተኛ ጉዳት ወይም አደጋ ደርሶበት ሊሆን ይችላል። ደግሞ ለወራት ከአካባቢው ሳይንቀሳቀስ ቆይቶ ወደ ሰሜን ኢትዮጵያ በተጓዘለት መከታተያው መጥፋቱ ነበር የረበሸን። ለረጅም ጊዜ ከቤቱ ባለመንቀሳቀሱ ትንሽ ክትትሉ ላላ ብሎ ነበር። መከታተያው እንደተቋረጠ ያወቅነው የተመደበው ሰራተኛ ጠዋት ስራ በገባበት ወቅት ሲግናሉን ሲያጣው ነው። በኋላ ግን ከሄደበት ሰሜን ተመልሶ ወደ አዲስ አበባ ገብቷል አላት። መልካም፣ መከታተያው ይጠፋል ብዬ አላስብም። ያኔ መከታተያውን ስንቀብር ባልደረባዬ በጥንቃቄ ነበር የወጋው። ልክ ነሽ። እንደዚህ አይነት መከታተያዎች የመበላሸት እድላቸው ትንሽ ነው። እኛማ ሱዳን ለተልዕኮ እንደሄድሽ ስንሰማ በዚህ አውሮፕላን ትኬት ተቆርጦላት አዲስ አበባ ገብታ ተከታተለው ብለን ነበር። በውይይት ላይ ያለን ነበር ሳንወስን ከቀናት በኋላ መከታተያው መስራት የጀመረው። አሁንም ቢሆን ብዙ መቆራረጥ ይታይበታል። ወደ ኢትዮጵያ መላክሽ አይቀርም። እስከዚያ ኤምባሲያችን ውስጥ ባሉ የስለላ ሰዎቻችን ክትትል እናደርግበታለን። ባለፈው ከእኔ ጋር ኢትዮጵያ የሄዱት ባልደረቦቼስ? እነሱ ሩቅ ምስራቅ ተልከዋል። ከፍተኛ ተልዕኮ ስለተሰጣቸው መመለስ አይችሉም። እና አሁን ተፈላጊው ሰው አዲስ አበባ ነው ያለው? ላለፉት ጥቂት ወራት ያለ ወትሮ ሲጓዝ ነው የከረመው። የኢትዮጵያን ከተሞች ሲያስስ ነበር። ምናልባት በትራንስፖርት ዘርፍ እየሰራ ይሆናል አላት። አሊሰን ኢትዮጵያዊ የስለላ ሰራተኛ መከታተያውን ተቀብሏት መኪና ላይ ቀብሮት ሊሆን እንደሚችል አስባ ተገረመች። ከካርተር ጋር እያወሩ በመሃል አዲሱ አለቃዋ መጣና እንኳን ደህና መጣሽ አሊሰን፣ እንኳን ደህና ቆየኸኝ። በዚህ ሰዓት ቢሮ ትመጫለሽ ብዬ አልጠበቅኩም ነበር። ካርተር ጣልቃ ገብቶ ቀላል ሴት አድርገሃታል፣ ስራዋን ካልጨረሰች አትተኛም። ከሱዳን ጥሩ መረጃ ይዘሽ እንደመጣሽ አልጠረጥርም አላት አዲሱ አለቃዋ። ይዣለሁ፣ ብዙ የሚያስደነግጡ ነገሮችን ተመልክቻለሁ አለችው የአለቃዋን ልብ ለመስቀል። ለሶስት ሆነው ስለ ሱዳን ቆይታዋ እያወሩ ሚልተንና ሎረንስ መጥተው ተቀላቀሏቸው። አሊሰንም የልጁን ሁኔታ ማወቅ ስለፈለገች ሚልተንን ለመቅረብና ለመሰለል ከእሱ ጋር እያወራች ስለሚኖርበትና ስለሚሰራበት ቦታ በመላ መጠየቅ ጀመረች። ጥቂት ተሰብስበው ካወሩም በኋላ አሊሰንና አዲሱ አለቃዋ ሲቀሩ ሌሎቹ ከቢሮ ተሰናብተው ወጡ። አሊሰንም ይዛ የመጣችውን ሪፖርት ለአለቃዋ አስረክባ ወደ ቤቷ አመራች። ክፍል 7 በዚህ ተጠናቀቀ። ክፍል 8 አንዳንድ ፍላጎቶች ነፃነትን ብቻ ሳይሆን ማንነትን ጭምር ያሳጣሉ። ሊንዳ ከሀገር ቤት ስለ እናቷና አባቷ ጤንነት ከሰማች ዓመታትን አስቆጥራለች።
እንደ ቀላል የገባችበትን ወጥመድ እንደማይለቃት ተረድታለች። አሜሪካ ለመቅረት በሚል ሰበብ ባደረገችው ውሳኔ ወጥመድ ውስጥ የከተተችው ራሷን ብቻ ሳይሆን በስለት የወለዷትን እናትና አባቷን ዕጣ ፈንታ ጭምር ነበር። በብዙ ጸሎትና ስለት የተወለደችው ሊንዳ የመረጠችው የህይወት መንገድ ወላጆቿን ወና አስቀርቷል። እናቷንና አባቷን ያለ ጧሪ ቀባሪ አስቀርቷል። ሊንዳ ወላጆቿን አብዝታ የምትወድና ከልጅነቷ ጀምሮ ከመቼው ተመርቄ እነሱን በጦሩ እያለች ያደገች ልጅ ናት። በእቴጌ መነን ትምህርት ቤት ሳለችም በጥሩ ውጤቷ ምክንያት የሚሰጣትን ሽልማቶችና የኪስ ገንዘብም አንድም ሳታስቀር ነበር ለእናቷ የምትሰጣቸው። ወደ አሜሪካ ይዛ የመጣቻቸውን የቤተሰብ ፎቶዎች መመልከት ጀመረች። አብዛኛዎቹ በእቴጌ መነን የሴቶች ማደሪያ ትምህርት ቤት ሳለች የተነሳቻቸው ነበሩ። ከእናቷና ከአባቷ መሃል ሆና የተነሳችውን ፎቶ ስትመለከት እንባዋ ዱብ ዱብ ማለት ጀመረ። በእቴጌ መነን ትምህርት ቤት እያለች በትምህርት ዘመኗ መጨረሻ ላይ የተነሱት ሲሆን በወቅቱ በትምህርቷ ጥሩ ውጤት በማምጣቷ የተደሰቱት ወላጆቿ ከትምህርት ቤት ሽልማቷ በተጨማሪ ልደቷን በማስመልከት ከሰጧት ስጦታ ጋር የተነሱት ፎቶ ነበር። ቀኑን ማስታወስ ስትጀምር በውስጧ ተቋጥሮ የነበረው እንባ ዳግም መፍሰሱን ቀጠለ። ፎቶውን ዘወር ስታደርገው በአማርኛ የሉሊት በላይ የሽልማት መርሃ ግብር ይላል። ሊንዳ ወደ አሜሪካ ለመምጣትና ትምህርቷን ከጨረሰች በኋላም እዚያው ለመቅረት የከፈለችው ነፃነቷን ብቻ ሳይሆን ማንነቷን ጭምር ነበር። ሊንዳ ወደ አሜሪካ ስትመጣ የተቀየረላት ስም ነው። ከእቴጌ መነን ትምህርት ቤት ወደ ዩኒቨርሲቲ ስትሸጋገር እጅግ ከፍተኛ ውጤት ከሚያስመዘግቡ ተማሪዎች የመጀመሪያዋ በመሆኗ ወደ አሜሪካ ሄዶ ለመማር የተሰጣትን ትልቅ ዕድል ለማግኘት የከፈለችው የመጀመሪያ መስዋዕትነት ነበር። በወቅቱ በአዳሪ ትምህርት ቤት ውስጥ ከሚያስተምሩ የውጭ ዜጎች አንዷ ነበረች። ስምሽን ወደ ሊንዳ ካላስቀየርሽ የምስክር ደብዳቤ አልጽፍልሽም፣ ቪዛም እንዳይመታልሽ አደርጋለሁ ብላ ያስፈራራቻት። ሊንዳ በጊዜው በነበረው የአፍሪካ ቅኝ ግዛት ጉዳይ ከፈረንጁ አስተማሪ ጋር ክፍል ውስጥ ዱላ ቀረሽ ክርክር አድርገው ነበር። ሊንዳም በተማሪዎች ፊት በንዴት ወደፊት አፍሪካውያን ነጮችን በባርነት ይገዛሉ ብላ አስተማሪዋን አስቆጥታት ነበር። የዚህ በቀል ነበር አስተማሪዋ ስሟን እንድትቀይር ያስገደደቻት። ሊንዳ ከራሷ ጋር ብዙ ብትጋጭም ያገኘችውን ትልቅ የትምህርት ዕድል ላለማጣት በብዙ መንከራተት ነበር ስሟን ቤተሰቦቿ ሳያውቁ ያስቀየረችው። ፓስፖርቷም የተሰራው ሊንዳ በሚለው ስም ነበር። ዛሬ ከ3 ዓመታት በኋላ የመጀመሪያ ዲግሪዋን ወዳገኘችበት ዩኒቨርሲቲ ሄደች ነው። ትንሽ ክፍተት የምታገኝ ስለመሰላት በፊቷ ላይ ጭላንጭል ደስታና ተስፋ ቢጤ ይታያል። ከተመደበላት ሹፌር ጋር ወደ ዩኒቨርሲቲው ቅጥር ግቢ እንደዘለቁ ያላዘዘችው እንባ ከዓይኗ መንታ መንታ ሆኖ ይወርድ ጀመር። ወደ አሜሪካ የመጣችበት የመጀመሪያ ቀን ታወሳት። ያኔ የነበራት ተስፋ፣ ደስታ፣ ጥንካሬ ዛሬ በመረጠችው የህይወት መንገድ ምክንያት ከውስጧ የለም። በህይወቷ የወሰነቻቸው እያንዳንዳቸው ውሳኔዎቿ ይዘውት የመጡት እስራት አለ። ግቢ ውስጥ እንደቆሙ ከመኪናው ወርዳ ወደ ሬጅስትራር አመራች። ጠባቂዋ ከቢሮ ውጭ እየጠበቃት እሷ ወደ ውስጥ ገባች። አመጣጧ በእነ ሚልተን የተፈቀደላትን የማስተርስ እና የዶክተሬት ትምህርት ለመቀጠል ነበር። ትምህርቷን ለመቀጠል የሚያስችሏትን መረጃዎች ይዛለች። ጸሐፊዋ ወደ ኃላፊዋ እንድትገባ ፈቃድ ሰጠቻት። ስላገኘሁሽ ደስ ብሎኛል ሊንዳ አለቻት የቢሮ ኃላፊ። እኔም ደስ ብሎኛል በትህትና መለሰችላት። እንኳን ደስ አለሽ፣ በዩኒቨርሲቲያችን የማስተርስ እና የዶክተሬት ትምህርትሽን እንድትማሪ ተቀብለንሻል። በመጀመሪያ ዲግሪ ውጤትሽ ያስመዘገብሽውን ውጤት አይተናል። በተለይ ደግሞ ቀድሞውንም እኛ ጋር መማርሽ ለዩኒቨርሲቲያችን ትልቅ ክብር ነው። ምክንያቱም ከመጀመሪያ ዲግሪ እስከ ዶክተሬት እኛ ዘንድ ጀምሮ የሚጨርሱ ትንሽ ናቸው። ሊንዳ በረጅሙ ተነፈሰች። ኃላፊዋ ቀጠለች። የተጻፈውንም ደብዳቤ አይተናል። ሙሉ ክፍያሽን መንግስት ነው የሚሸፍነው። ስለዚህ ላንቺ ትልቅ እድል ነው። በዩኒቨርሲቲያችንም ማስተርስ እና ዶክተሬት ትምህርት የምትማሪ የመጀመሪያዋ ጥቁር ሴት ነሽ። ሊንዳ ቀድሞ በመከራ ቆሞ የነበረውን እንባ ድጋሚ መፍሰስ ጀመረ። በውስጧ ስንት ነፃነትን ሸጬ ይህን እድል እንዳገኘው ምን አለ ብታውቂ አለች።
ከኃላፊዋ ጋር ስለ ትምህርቱ አሰጣጥ ከተወያዩ በኋላ ዩኒቨርሲቲው እንደተቀበላት የሚገልጸውን የቅበላ ደብዳቤ ይዛ ወጣች። የክፍሉ ጸሐፊ ጋር እንደደረሰች ጸሐፊዋ በምልክት ጠራቻትና ጽሑፍ ያለበት ነጭ ወረቀትና ፎቶ ሰጠቻት። ወረቀቱ ላይ መታጠቢያ ቤት ሰው ይፈልግሻል ይላል። ከታች ደግሞ የእሷ የእናቷና የአባቷ ፎቶ ይገኛል። ሊንዳ ባለችበት ከው ብላ ቆመች። ደንግጣ ቆይ ማን ሊሆን ይችላል አለች። የተሳሰረ እግሯን ለማፍታታት እየሞከረች ትራመድ ጀመር። ከክፍሉ ስትወጣ ጠባቂዋ ከተቀመጠበት ቦታ ንቅንቅ ሳይል እየጠበቃት ነበር። በታዘዘችው አሰራር መሰረት ይዛ የወጣችውን የቅበላ ደብዳቤ ለእሱ ሰጠችው። ወደ ዋናው በር እያመሩ ሳለ ወደ ኋላ ቀረት ብላ መታጠቢያ ቤት መግባት እንደምትፈልግ ነገረችውና አካባቢውን ቃኘት አድርጎ ፈቀደላት። ወደ መታጠቢያ ቤት በፍርሃት ስትዘልቅ ኮሪደሩ ላይ ማንም የለም። ማን ሊሆን ይችላል ይህን የሚያደርገው? መቼም እነ ሚልተን በዚህ ደረጃ ወርዶ ይህንን አያደርጉም። ከተደረደሩት የመጸዳጃ ክፍሎች አንዱ ተከፈተና የእጅ ምልክት አየች። ዳግመኛ ደነገጠች። ምንም እንኳ ብትፈራም ያየችው የወላጆቿ ፎቶ ወደዚያ አንደርድሮ ወሰዳት። ወደ በሩ ፈራ ተባ እያለች ስትቀርብ አንዲት ሴት ፈረንጅ ወደ ውስጥ እንድትገባ በምልክት ጠራቻት። ሊንዳም አማራጭ ስላልነበራት የታዘዘችውን አደረገች። ብትጮህ ጠባቂዋ ወደ ውስጥ እንደሚገባ ታውቃለች፣ ግን ከቤተሰቧ ጋር የሚያገናኝ የመሰላትን እድል ልታጣ ትችላለች። ቀጥ ብላ ወደ ውስጥ ገባች። ፈረንጇም የሊንዳን መግባት እንደተመለከተች በሩን ከውስጥ ዘጋችው። እንዳትደነግጪ ወይዘሪት ሉሊት አለቻት። ሊንዳ በተቃራኒው ደርቃ ቀረች። አሜሪካ ከ7 ዓመታት በላይ ብትቆይም በዚህ ስም ስትጠራ የመጀመሪያዋ ነው። ፈረንጇም መደንገጧን ስትመለከት ወደ ሊንዳ ቀረበችና ወደ አንቺ የመጣሁት ነፃነትን ልሰጥሽ ነው። የቤተሰቦችሽን ደህንነት ልነግርሽ ነው። ሳታውቂው ስለምታሳድጊው ታቤል ልነግርሽ ነው አለቻት። ሊንዳ በድንጋጤ ላይ ድንጋጤ ተጨመረባት። ፈረንጇ የምታስበውን ሳይቀር የምታውቅባት መሰላት። ሰማይና ምድሩ ዞረባት። ፈረንጇም የሊንዳን መልስ ሳትጠብቅ የአንቺና የቤተሰቦች ሕይወት ያለው በእኔ እጅ ነው። ስለዚህ እንደ ፈጣሪሽ እንድታምንኝ እፈልጋለሁ። እኔን እንዳገኘሽ ለማንም መናገር አትችይም። ሊንዳ እሺታዋን አንገቷን በመነቅነቅ ገለጸችላት። አሁን ጠባቂሽ ከውጪ ስላለ ብዙ ለማውራት አንችልም አለቻትና ትንሽዬ የፕላስቲክ ጌጥ ልብሷ ላይ ያደረገችላት። ይሄ ለደህንነትሽና አንቺን ለማግኘት የሚረዳኝ ስለሆነ በምትሄጂበት ቦታ ሁሉ አድርገሽው ሂጂ። ሁልጊዜ ስለምከታተልሽ እንደዚህ የሚመች ቦታ ስትመጪ አገኝሻለሁ ብላት መልሷን ሳትጠብቅ የሽንት ቤቱን በር ከፈተችላት። ሊንዳም ከገባችበት የቅዠት ዓለም እየተጣደፈች ወጣችና ወደ ጠባቂዋ አመራች። ለሰዓታት ተጉዘው ምርምር ተቋሙ አካባቢ ከሚገኘው መኖሪያ ቤታቸው ደረሱ። ሊንዳ ወረቀቱን ለማንበብ እጅግ ቸኩላለች። ከምንም በላይ ደግሞ ፈረንጇ የቤተሰቦቿን ፎቶ ስላሳየቻትና በእውነተኛ ስሟ ስለጠራቻት ተደናግጣለች። መኖሪያ ግቢው እንደደረሱ ከመኪናው በፍጥነት ወርዳ በሩጫ ወደ መኝታ ክፍሏ ቀናች። ከተቀጠረችለት ሞግዚት ጋር ድክ ድክ እያለ የሚጫወተውን ታቤልን ግንባሩን ስማው ፎቁ ላይ የሚገኘው መኝታ ክፍል ገብታ ወረቀቱንም ማንበብ ጀመረች። ስለ ታቤል እውነተኛ ማንነት እንድታውቂ ይረዳሻለሁ። ኢትዮጵያን ብዙ ጊዜ ስለምመላለስ ቤተሰቦችሽን እንድታገኝ ይረዳሻለሁ። በሚቀጥለው ለትምህርት ስትመጪ እንገናኛለን ይላል። ከሳምንት በኋላ በጉጉት ስትጠብቀው የነበረው የሊንዳ የትምህርት መጀመሪያ ቀን ደረሰ። በታዘዘችው መሰረት ጌጥ መሳዩን ፕላስቲክ ልብሷ ላይ አንጠልጥላ ከጠባቂዋና ከሹፌሯ ጋር ወደ ዩኒቨርሲቲው አመራች። የመጀመሪያ ቀን በመሆኑ ለሁሉም ተማሪዎች በትልቅ መሰብሰቢያ አዳራሽ ገለጻ ይሰጥ ስለነበር ለማውራት እንደሚመቻት አስባ መጥታለች። ባለፈው ያገኘቻትን ሴት በአይኗ መፈለግ ጀመረች፣ ግን ልታገኛት አልቻለችም። የተቀመጠችበት ወንበር አጠገብ ባዶ ስለነበር አንድ ጥቁር ሰው መጥቶ ቦታው ተይዟል አላት። አለመያዙን ነግራው ማማተሯን እንደቀጠለች ከአንዲት ሴት ጋር አይን ለአይን ተጋጨች። ወዲያው ሴትየዋ በአዳራሹ የጀርባ በር ስትወጣ ሊንዳም ነገሩን ተረድታ ተከተለቻት። ከጀርባ በኩል ውጪው ጭር ብሎ ስለነበር
ሊንዳ ሴትየዋን ፈልጋ ወደ ተቀመጠችበት አመራች። እንደምን አለሽ ሉሊት? እግዚአብሔር ይመስገን። መልካም፣ ጊዜ ስለሌለን ወደ ጉዳያችን እንግባ። እዚህ ድረስ የመጣሁት ህይወቴን አደጋ ላይ ከትቼ የአንቺንና የልጅሽን ነፍስ ልታደግ ነው። እነ ሚልተን ብዙ የደበቁሽ ነገር ስላለ እሱም ማወቅ አለብሽ። ሊንዳ የሚልተንን ስም ስትሰማ ደነገጠች። ታቤል ከየት እንደመጣና ለምን እንደመጣ አልነገሩሽም አይደል? አዎ። መልካም፣ በደንብ ስሚኝ። ታቤል ከኢትዮጵያ በአሜሪካ መንግስት ታግቶ የመጣ ልጅ ነው። አባቱ መስፍን ይባላል። እዚህ ያመጡት ትልቅ ጥናት ሊሰሩበት ነው። ለአንቺም እናቱ እንደሆንሽ እንድትነግሪው ውል እንዳስገቡሽና በሚልተንም ስም እንደሚጠራ አውቃለሁ። ታቤል ወደ አሜሪካ የመጣው ተሰርቆ በመሆኑ አንድ ቀን ማንነቱን መፈለጉ ስለማይቀር እነሱ ሳያውቁ አማርኛ አስተምሪው። ግዕዝም ቢሆን አንቺ ባትችይ እንኳን ለራስሽ እያጠናሽ ለእሱም ማስተማር አለብሽ። ስታሳድጊውም አሜሪካዊ ሳይሆን ኢትዮጵያዊ እንደሆነ እየነገርሽ አሳድጊው። አረ እነ ሚልተን እንድከተለው የሰጡኝ መመሪያ ወረቀት ላይ የሀገርሽን ቋንቋ በፍጹም እንዳታስተምሪው፣ ስለ ራስሽ እውነተኛ ማንነት እንዳትነግሪ ይላል። ቢያውቁ ለደህንነቴ ጥሩ አይደለም። ሉሊት እመኚ፣ አንቺን ምንም አያደርጉሽም። በተለይ ሞግዚቷ ስትወጣ ማታ ማታ ልታስተምሪ ትችያለሽ። ደግሞ አሁን ባታስተምሪው ራሱ ሲያድግ ማንነቱን መጠየቁ አይቀርም። ያኔ ከልጅነቴ ጀምሮ ለምን አልነገርሽኝም ብሎ በአንቺ ማዘኑ አይቀርም። ሊንዳ ደንገጣለች። የውሸትም ቢሆን ለስንት ዓመት ልጄ ነው ብላ ያሳደገችው ልጅ አድጎ ቢከዳትና ቢወቅሳት ለእሷ ከባድ ነው። ይበልጡኑ ከኢትዮጵያ ለምርምር ብለው እንዳስመጡት ስትሰማ የባሰለ ተናነቃት። ከዚያን ቀን ጀምሮ ነበር ስለ ማንነቱ እየነገረች ያሳደገችው። ደግሞም ኢትዮጵያን ወደ ከፍታ የሚወስዳት እንደ ሙሴ ከፈጣሪ የተላከ ልጅ አድርጋ ነበር የምታየው። እሺ፣ ስለ እውነተኛ ቤተሰቦች የምታውቂው ነገር አለ? አዲስ አበባ እንዳሉ ሰምቻለሁ። አባቱ መስፍን ይባላል። የአሜሪካ መንግስት ደህንነቶች ናቸው ወደዚህ ሰርቀው ያመጡት። የእነ መስፍን መኖሪያ ቤት አንቺ ካደግሽበት አካባቢ ብዙም ይራቅ አይደለም። ሊንዳ ሁሉ ነገሯን የሚያውቅ መልአክ እንጂ ሰው ያገኘች አልመሰላትም። እሺ፣ ቤተሰቦቼ ደህና ናቸው? እናቴ በጣም ናፍቃኛለች። አባቴስ? አሁንም ስራውን እየሰራ ነው? እባክሽ ንገሪ። እዚህ ቀርቼ ህይወቴን አሻሽላለሁ ብዬ እነሱን አጥቻለሁ። አሁንማ ብመለስም አይቀበሉኝም አለች አይኖቿን ባቅደራው። አታስቢ ሊንዳ፣ እኔ ብዙ ጊዜ ለስራ ኢትዮጵያ ስለምመላለስ ፎቶ እያነሳው አመጣልሻለሁ። ወደፊትም በህይወት እንዳለሽ ነግሬያቸው በደብዳቤም ቢሆን እንድትገናኙ መንገድ እፈጥራለሁ። አሁን ግን በዚህ ትምህርት ከጀመርሽ ጠባቂውንና ሹፌሩን አልፈልግም ብለሽ ብቻሽን ብትመላለሽ ለአንቺም ለኛም ጥሩ ነው። እነሱ በሌላ መንገድ መከታተላቸው ስለማይቀር ለአንቺ በትንሹም ቢሆን ነፃነት ታገኛለሽ አለቻት። በእነ ሚልተን ያጣችውን ነፃነት ልታገኝ ስለመሰላት በጣም የተደሰተችው ሊንዳ ምንም ዋጋ ለመክፈል ተዘጋጅታለች። ያገኘቻት ሴት ደግሞ ማድረግ ያለባትን የምትመክራትና ማንነቷን ጠንቅቃ የምታውቅ ናት። በሙሉ ልቧ ባትቀበላትም ጉድለቷን ስለሞላችላት ጓደኛ አድርጋት በተደጋጋሚ እየተገናኙ ይጫወቱ ጀመር። ሊንዳም ማስተርሷንና ዶክትሬቷን እየሰራች ታቤልን ማሳደጓን ቀጠለች። ከትምህርት ቤቱም ሲመለስ በድብቅ ከመደበኛው ትምህርት ውጪ የሀገሬ ቋንቋ እያለች የፊደል ገበታ አስቆጠረችው። አማርኛ መናገር እንደሚችል ግን ለማንም እንዳይናገር አስጠንቅቃ ነበር ያሳደገችው። በኋላም ከምትማርበት ዩኒቨርሲቲ የዶክተሬት ትምህርቷን እንዳጠናቀቀች በምርምርና በማስተማር ዘርፍ እዚያው ተመድባ ስትሰራ ቢሮዋ እየወሰደች ግዕዝ ቋንቋ እንዲያጠና ታደርግ ነበር። ክፍል 8 በዚህ ተጠናቀቀ። ክፍል 9 ይቀጥላል።